በኢንዱስትሪ ሚኒስቴር አዘጋጅነት የሚደረገው የኢትዮጵያ ታምረት ኤክስፖ በዚህ በአዲስ ኢንተርናሽናል ኮንቬንሽን ሴንተር እየተደረገ ይገኛል። ምን አለ የሚለውን የተወሰኑትን ገባ ብለን እናያለን። አብራችሁኝ ነው። እንዴት አለ? ሰላም ነው። እንዴት አለ? ሁሉ ሰላም? ሁሉ ሰላም። ልታወቅ እሸት እባላለሁ። የአንበሳ ኤሊቴክስ ቴክኒካል ቴክስታይል ፋክተሪ ፕሮዳክሽን ማኔጀር ነኝ። አሁን እነዚህ ምርቶች እየሸጣችሁ ነው? ወደ ገበያ እያወጣችሁ ነው? በትንሹ ለመከላከያ ይሄንን ማቴሪያል ይሄንን ቀበቶ ለመከላከያ አቅርበናል ካሁን በፊት አሁን ፊውቸር ደግሞ እነዚህ ሁሉ እቃዎች እነዚህ ነገሮች ኢምፖርት የሚደረገውን ማስቀረት ነው። የተለያዩ ምርቶች ናቸው። እንግዲህ ኢትዮጵያ ይሄንንም እያመረተች ነው። በጣም ትልቅ ማምረት የሚቻል አቅም አለ ማለት ነው። አሁን እንደዚህ እንዳረፍ ወደ ውትድርና ሜዳ ብዙ ሰዎች ነው የሚሉን እዚህ ኤግዚቢሽን ላይ በጣም ለኔ ያስገረመኝ ነገር ምን ነው ታውቃለህ? እንደዚህ ሁላ ኤክስፔክትድ ምን እንደረጋል መሰለኝም ነበር። የመጣ ሰው ሁላ እኛ ነው አፕሪሺየት የሚያደርጉት። ሰላም ነው። እንዴት አለሽ? እንተዋወቅ እስቲ። ራይኖ ኬብል እንባላለን። እሺ። ወደ ምርት ከገባን ገና 4 ወራችን ነው እና የምናመርተው ምርቶች ከቢልዲንግ ዋየር፣ ፍሌክሲብል ኬብል፣ ፓወር ኬብል፣ ኮሙኒኬሽን ኬብል እንደ ድሮፕ ዋየር፣ RG6 እናመርታለን። አቺ ምን ላታሽ? የዲሽ ገመድ ምንላት ናት። እሷ በጣም ጥሩ ተቀባይነት አለው። ኢንተርናሽናልና ሎካል ስታንዳርዶችን እንዲሁም ለኢንቫይሮንመንት በጣም ኬር እናደርጋለን። ኢንቫይሮንመንታል አስፔክቱንም ኮንሲደር እናደርጋልና ይሄ ደግሞ እኛ እንደ አላማም እንደ ሚሽንም እንደ ራዕይ የመጣ ነው። ከስተመሮቻችን ወይ ማህበረሰቦቻችን ጥራትን፣ ደህንነትን፣ ኳሊቲ ለረጅም ጊዜ መገልገል ያው የኛ ሲያስቡ ፍላጎታችን ስለሆነ ለመጠቀም ስለሆነ እንደ ሀገርም ትልቅ ኮንትሪቢዩት ይኖራናል ብለን እናስባለን። በሀገራችን ምርት እንኩራ። ኢትዮጵያ ደጋግማ ታምርት። የኢትዮጵያ ታምርት ኤክስፖ እንግዲህ ቅድም ለማሳየት እንደሞከርኩት እንግዲህ በይዘትም በአይነትም ከጥሬ ዕቃ ጀምሮ ደግሞ ያለቀለትን ምርት ሁሉ የሚያቀርቡ የኢትዮጵያ ካምፓኒዎች ወይ ኩባንያዎች እዚህ ተገኝተዋል። ከኔ ጋር የነበረን ቆይታ ይመስል ነበር። ቻው።